አሁን ባለንበት ዘመን አብዛኞቻችን አእምሮአችንን በተለያየ መንገድ እየጎዳነው እንዳለ ይሰማኛል። ከስልክና ከኮምፒውተር ከሶሻል ሚዲያ ጨምሮ ትልልቅ ሱስ ድረስ። ይህም በአእምሮ የሚከናወኑ ስራዎችን፣ ውሳኔ መስጠትን፣ ችግሮችን መፍታት ወይም ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ነገሮችን ለማከናወን እየከበደን ይገኛል። ነገር ግን አእምሮ እንደገና የሚታደስና ወደ ነበረበት መመለስ የሚችል ከዛም በላይ መጨመርና ማደግ የሚችል ተፈጥሮ ያለው አካላችን በመሆኑ እንደ አዲስ ልንንከባከበው ልናድሰው እንችላለን። የአእምሮአችሁን የማሰብ አቅም ማሻሻል ትፈልጋላችሁ? አእምሮአችሁንስ እንደ አዲስ ማደስ ትፈልጋላችሁ? ውሳኔ የመወሰን ብቃት፣ ችግሮችን የመፍታት፣ የተሻለ ምርጫን የመምረጥ የመሳሰሉ የአእምሮ ስራ በቀላሉ ማከናወን የምትፈልጉ ከሆነ በዛሬው ቪዲዮ አእምሮአችሁን አሁን ካለበት ደረጃ 100 እጥፍ የምታሳድጉበትን መንገድ ነግራችኋለሁ። እነዚህ ጥሩ ነገሮች በጥንቃቄና በትዕግስት አዳምጣችሁ በህይወታችሁ ላይ የምትተገብሩ ከሆነ የማይታመን ለውጥን ታገኛላችሁ። በተለይ መጨረሻ ላይ የምናያቸው ስንፍናን የምናስወግድበትና ለማሰብ አቅማችን ከፍተኛ ድርሻ የሚይዙ ነገሮችን እናነሳለን። አሁን በቀጥታ አእምሮ እንደ አዲስ ለማደስና ያለውንም አቅም 100 እጥፍ ለመጨመር አንድ በአንድ ሚስጥራዊ ቁልፎችን ከሳይንሳዊ ውጤቶች ለማየት እንሞክር። ይህ እጅግ በጣም ጠቃሚ ቪዲዮ ለብዙዎች መዳረስ እንዲችል ይህንን ቪዲዮ ላይክ በማድረግ እንጀምር። ለዚህ ድንቅ ቤተሰብ ደግሞ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ልትቀላቀሉን ትችላላችሁ። የመጀመሪያው ለራሳችሁ የምትነግሩትን ወይም ለራሳችሁ የምታወሩትን ቃል ለውጡ። ይሄ እንግዲህ የመጀመሪያው ዘዴ ነው። እስከዛሬ ብዙ ነገሮች ስታልፉ በመበሳጨትም ሆነ በመጸጸት ለራሳችሁ የማይረባና ተራ ነገሮችን ተናግራችሁ ይሆናል። አልጠቅምም፣ አልረባም፣ አልችልም እንዲህ ያሉ ነገሮች በውስጣቸው መርዛማ ነገር አለ። ምክንያቱም አእምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እናንተ ለራሳችሁ ደግማችሁ ደጋግማችሁ የምትናገሩት ቃል ነው። ስለዚህ አእምሮአችሁ በድጋሚ እንደ አዲስ መስራትና መንቀሳቀስ እንዲጀምር ከፈለጋችሁ ለራሳችሁ ስለምትናገሩት ቃል መምረጥና መጠንቀቅ አለባችሁ። ለምሳሌ ማድረግ አልችልም ከማለት ይልቅ ይህንን እንዴት ማድረግ እንደምችል እማራለሁ፣ ሰው ጠይቃለሁ ብትሉ አእምሮ ራሱን ለዛ ነገር ማዘጋጀት እንዲጀምር ታደርጉታላችሁ፣ እንዲሁም ታነቃቁታላችሁ። ስለዚህ አእምሮአችሁ እንዲነቃቃና እንዲታደስ የምትፈልጉ ከሆነ ለራሳችሁ መልካምና በጎ የሆነውን ቃል ዛሬውኑ መናገር ጀምሩ። እችላለሁ፣ አደርጋለሁ፣ ይሆናል በሉ። ዘውትር የምትናገሩትን ቃል ምረጡ። ይህ የመጀመሪያው አእምሮን የማደስ ዘዴና ቁልፍ ነው። በመቀጠል የምናየው በምናብ መሳል ወይም ቪዥዋላይዜሽን የምንለው ነው። ይህ እንግዲህ ሁለተኛው በየቀኑ ቢያንስ ለ5 እና 10 ደቂቃ መሆን የምትፈልጉትን ነገር በአእምሮአችሁ መሳል ጀምሩ። ሳይንቲስቶች እንዳረጋገጡት ያልተፈጠረን ነገር በአእምሮ መሳል የሚችል ብቸኛው አካል አእምሮ ነው። ይህም በሰው ፍጥረት ውስጥ ይገኛል። ታዲያ ይህ እምቅ ችሎታ በመልካምም ሆነ በመጥፎ መንገድ ይሰራል። ይህን ኃይለኛ ለውጥ የሚያመጣን ነገር እንደ ቀልድ ሊታይ የሚገባው ነገር አይደለም። ስለዚህ በአእምሮ የመሳል ችሎታችሁን ተጠቀሙ። ግን እንዴት አድርገን ነው መጠቀም የምንችለው? በየቀኑ አእምሮአችሁን ለማነቃቃትና ለማነሳሳት ብትጠቀሙበት ምናብ አንደኛውና ዋነኛው ተመራጭ ነው። ይህም በመጀመሪያ ደረጃ ለአእምሮ ተስፋን የሚሰጥ ሲሆን በመቀጠል ደግሞ ሊፈጠር ካለ ስኬት ወይም ስሜት በትንሹ መቋደስ እንድትችሉ ያደርጋችኋል። ይህ ማለት ግባችሁን በአእምሮ በምታዩበት ጊዜና ሲሳካ ባሰባችሁበት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ይህም አእምሮን ያነቃቃል፣ ለበለጠ ሥራ ዝግጁ እንድትሆኑ ያደርጋችኋል። ስለዚህ ቢያንስ በቀን ውስጥ ለ5-10 ደቂቃ ያክል የምትፈልጉትን ነገር
በአእምሮአችሁ በምናብ ስትመለከቱ ይህ ልምምድ የአእምሮ ሴሎቻችሁን እጅግ በጣም የሚያነቃቃና አልፎም የምትፈልጉትን ነገር ወደ እናንተ የምትስቡበት ኃይል አለው። ኢማጂኔሽን ማለት ታላቅ ኃይል ነው፣ ግን ሁልጊዜም የሚሰራው ከሥራ ጋር ብቻ እንደሆነ ልብ ልትሉ ይገባል። ዝም ብሎ ቁጭ ብሎ መመኘት ማለት አይደለም ኢማጂኔሽን ማለት። እንዲሁም የምንፈልገውን ነገር በግልጽና ግብ አስቀምጠን የምናይ ካልሆነ እንዲሁ ዝም ብሎ መረጡ ነው የሚሆነው። ስለዚህ የምናብ ኃይላችሁን ለመጠቀም ስታስቡ በምናብ ኃይላችሁ የምትፈልጉትን ነገር በየዕለቱ ተመልከቱት። ሶስተኛውና ቁልፍ ነገር የምታመሰግኑበትን ነገር አንድ በአንድ ለመጻፍና ለመዘርዘር ሞክሩ። ምድራችን አንዳንድ ሚስጥራዊ ሕጎች አሏት። ከነርሱም መካከል ላለው ይጨመርለታል፣ ከሌለው ግን ያው የሚመስለው እንኳን ይወሰድበታል የሚለው ሕግ ነው። ስታመሰግኑ ይበዛላችኋል፣ ይጨመርላችኋል። አስታውሱ፣ በሀብታምና በድሃ መካከል ያለው ልዩነት አንደኛው በቃኝ ማለትና በቃኝ ያለ ማለት ጉዳይ ነው። አስታውሱ፣ ስታመሰግኑና ባላችሁ ነገር ላይ ትኩረት ስታደርጉ ያ ነገር እየበዛና እየጨመረ ይሄዳል። ስታለቃቅሱና ስታግሮመረሙ ግን ያው ያላችሁ ነገር ተወስዶ ላለው ለሚያመሰግነው ይሰጣል። ስለዚህ ምርጫው በእናንተ እጅ ነው። ስለዚህ አመስግኑ፣ ያላችሁን ነገር ቁጠሩ፣ ለእያንዳንዱ ነገር አመስግኑ። ይህንንም በወረቀት ላይ ዘውትር ጠዋት ጻፉት። ለሰላም ጊዜ ብቻ ሳይሆን እያንዳንዱ ችግር ሲገጥማችሁና ፈተና ውስጥ ስትገቡም ለማመስገን ለመረጋጋት ሞክሩ። በስሜት ተሸንፋችሁ ማዘንና መቆዘም አያስፈልግም። ሕይወት ሲመራችሁ ወደ ማስተዋል፣ ወደ ማገናዘብ ለመመለስ ማመስገን እጅግ በጣም ይጠቅማችኋል። ስለዚህ ይህንን ዛሬውኑ ተለማመዱት። በየዕለቱ ባመሰገናችሁ ቁጥር በውስጣችሁ ፖዚቲቭ ኢነርጂ መመረት ይጀምራል። ከዚያም አእምሮአችሁ በመልካም ሐሳብ ይሞላል። የአእምሮ ሴሎቻችሁም መለምለምና መነቃቃት ማበብ ይጀምራሉ። ይህንን ነገር በተከታታይ ስታደርጉ የማይታመን ለውጥ በሕይወታችሁ ይሆናል። አራተኛው ሚስጥራዊ ዘዴ ትንንሽ ለውጦችን ለማድረግ አትስነፉ። ሁልጊዜም ቢሆን ሕይወት የሚገነባው በልማድ ውስጥ ነው። አእምሮም ቢሆን ይህንን ይጠቀማል። ግን አስታውሱ፣ ትልልቅ ልማድን አላልኩም። ትልቅ ሕንፃ የትንንሽ ብሎኬቶች ድርርብ ነው። እናም ትንንሽ ነገሮች እውነተኛ ለውጥን ያጎናጽፉናል። ስለዚህ ለመለወጥ ስትዘጋጁ በትንሽ በትንሹ ልማዶቻችሁን ለማስተካከል አእምሮአችሁ ላይ ስሩ። ለምሳሌ ከጥቂት ትንንሽ ልማድ መካከል ከእንቅልፋችሁ ዘውትር ማለዳ ለመነሳት ብትሞክሩ፣ ማታ ኮምፒውተር ወይም ስልካችሁን ሳትጠቀሙ በጊዜ ለመተኛት እንደመሞከር ያሉ ትንሽ ነገሮች በድምር ውጤት ትልቅ ለውጥን ይፈጥራሉ። ይህንን የመሳሰሉ ጥቃቅን ለውጦች አዳዲስ ባህሪ ወይም ልማዶችን እንድትገነቡ ይረዳችኋል። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ሕይወትን ከሚወስኑ ዋነኛውና አንዱ ነገር ልማድ ነው። ሁላችንም የልማዳችን ውጤት እንደሆንን ተገንዘቡ። የልማድ ኃይል የሰው ልጅ ሕይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለያየ ውጤት የሚኖረው። ስለዚህ ሕይወታችሁን፣ አእምሮአችሁን መለወጥ የምትፈልጉ ከሆነ መጀመሪያ ልትቀይሩ የሚገባው ዋነኛው ነገር ቢኖር ልማዳችሁ ነው። ስለዚህ አእምሮን እንደ አዲስ እንዲነቃቃና በትክክል ማሰብ እንዲጀምር ከለመደው አዙሪት አውጡት። ያ ማለት በየዕለቱ አንድ ጥቂት ልማድ፣ አዲስ ልማድ እንዲለማመድ አድርጉት። ይህም ለአእምሮ የምትሰጡት ጨዋታ እንደማለት ነው። ስለዚህ በየዕለቱ ትንንሽ ልማዶችን ለመለወጥ ስትሞክሩ አእምሮአችሁ እየተነቃቃና እየታደሰ ይመጣል።